የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2:30 እና ረቡዕ ምሽት 3:15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት አረተ አንጓቸ ታያረተይማ በጅበኝ እናቴ አይሆንም አልኩ። እንግዲህ ለምን ነው የማይሆነው? አሁን እንዲያው መዓዛው ወስፋት የሚያንጫጫወት ከምንቸት አኑሮ ጉርሻም መንፈጉን እግዚአብሔር ይወደዋልና እንግዲህም ሆነውን አይሃለሁ። እንዲያው ያለመደብሽ ንፍገት ከታ መጣሹ ብዬ ነው የሰጠሽኛ አነባበሮም አንጀት የሚያርስ ነው። ይልቅየ ሆድህን ሸርሸር እንዲያረግልህ ያምሮትህን ያክል ያበላ ዘንድ ጠላውን ደጋግመህ ጠጣውማ። አይ ግድ የለሽም። እንደው አንድ ፊቱን አያማሩ ጋር ደርሼ ስመለስ ተጠጣዋለሁ እናቴ። እንዴ እውነታውን በላይ አያማሩ ዘንድ ትሄዳለህ? ገና እኮ ነው አለሚ። በቅሎይቷን ተግቼ ባሰግራት ጀንበሯ ሳታሰገዝግ ደረስ ብዬ እመለሳለሁ። አይ ቀኑን ሙሉ ስዳክሩ አልክ መስሎኝ። ወዲህም የወደድከውን ወጥ ሳቀምሰው መንገድ መግባት ከፋይ። አንቺ አላመልሽ እንደው ከፍተሽ ከለከልሽኝ በላይ ደርሶ ደግሞ ማሰብ ረግ ምን ነው ደምልየ? እኔስ መግፋት የማል ነበር። ኋላ ታዲያ ደርሰሽ በእኔ መጨከን ምን ይሉታል? አያማሩ ዘንድ ማተድ ተው ቀርተ የምታወጋኝ ተሆነ ነግርሃል። አያርጓች አሁን ያያማሩ አመል የምዋቁጣ ጠፍቶሽ ነው። ባይሆን ቶሎ ደርሼ እንድመለስ የጨከንሽበት ምህኛት ንገርኝና ልሄድ። ኧረ እኔስ ምን ምህኛት አለኝ? እናና የመተው ሳይባርኩት እሳቸውን ትተን ማዕድብን ቀርብ እህሉ የማይዋጥልን ብዬ ነው። አንቺ ልጅ ደግ ባሰብሽ አጉል ስኮንንሽ እናትህን ጥለህ አትጉረስ ባልሽኝ ያለ ስምስም ሰሰጥሽ። አሁን ተይው ሆነ ባይመሽብህስ ሰገሰግስ ደርሰህ ብትመለስ አይበጭም? እደርሳለሁ። እንዲያው ግን አንጓች እውነት ምዋን ተልብ ትወጃታለሽ እናቴ። ምነው አንተ ምን አልኩህ? አያ አረገኝ ምንስ ጉድ መሆን ነው? እንደው አንድ ያማቼንም አልወድም። አይ እንደው አዲስ አመል አምጥታ ደርሳ ፉት ባለች ቁጥር እንደው በነገር ሰዓት ነካካሽ ስለማታልፍ ብዬ ነው። በልሄድልኝ ወዲያ አንተን የወለደችልኝን እናትክን እኔስ ታንታ አብልጬ ነው የምወድ። ነይልኝ እኔ ማር ነይልኝ። ደምልየ አረባከነ ደውት ምን ነውራለው? ምን ሰራው ብዬ ለፍራን ምልሽነት ቀቀኝ እንደው ይልቅ ነውሩን ይሄ ማር እንደው ያዛም በከፈርመተው ጉድ በሉ እናንተየ። ይሄ ሰው ጤና ርቆታል። ሚስቴ መሳም ጤና የሚያሳጣኝ ከሆነ እድሜ ሙሉ ጤና እንደው እንዳጣው ለምቀር ደስቱን ታስደፋኛለህ አልኩ። እንዲለቅሽ ተፈለግሽው ትግሉን ወዲያ ተይኝ እንዳት በሞት ደምልየ እንደው አፈርት ሆነ። ኧረ እባክህ ሰው ይደርስብናል። ጎሽ እንዲህ ነው ኋላ ሰው ያየኛል ብዬ ተናምሮቴ ምን ግድል ገባ ኖሯል። እሰይ እሰይ እኔም ቦሳ ዛሬ ደግሞ ብለህ ምድጃ ስር ትርመጠመጥልኝ ገባህ አንተ። መተሽ ኖሯል እንደምዋ ምን ነበር ታዲያ ማማሲያውን ተቀብለህ አንተ ብትወጠውጥላት አንተ። አይ እንደው የወጥሽ መዋዛ ወደኝ ጎርሼ ልሂድ ብላት አንቺ ሳትመጪ አላቀምስም ብላኝ እኮ ነው። ታዲያ ድስቱ የተጣደው ምድጃው ነው እንጂ ተሷፍ ኖሯል እንዴ አንተ? እምዋን መሆኑን አንተ የሰደድኩትን መልእክት አደረስክ ወይስ? ወደዛው መነሳት እኮ ነው እናቴ። አቤት የፍቅር አምባው ሚካኤል እንደው ምን ፈጠርክብኝ አንተ? እዚሁ ቁጭ እንዳልሽው የደጁ ሰዓት ታትነድ ነው የምደርሰው። በይ ሄድኩኝ እናቴ ሄድኩ በይ። ኧረ ምን አለ ብትቀርስ? ትሰማለህ? ከማንም ቀድሜ የተገኘሁት ጡቴና ምጌ ለዚህ ያደረስኩህ እኔ ነበርኩ። ዛሬማ ምን ታደርግ አንተ? ምን ታደርግ? ሁሉ ነገር እኮ ያበቃው ከእቅፌ ነጥዬ አባወራሁን ያልኩህ ቀን። እናኔ ተቆጡ አይሰቀሉ ኖሯል። መደቡ ምን አለኝ አልኩሽ? አይ እንደው ጎኖ ረፍት ቢሻ ብዬ ነው።
እንዲህ በረባ ባረባው አንጀቴ እየተጠበሰ ምኑን እርፊት አለኝ። ይልቅዬ ቅራሪ ቢጤታልሽ የነደደ አንጀቴን ቢያረጥብልኝ እሱን ብትሰጪ ነው የሚበጀኝ። አንቺው ባዶ ሆድሁን እንዳይጎዳሁ ብዬ ነው። ግድ የለሽም አምጪ። አሁን አያል ዘንዳ ጎራ ብዬ አሹቅ ቢጤ አፊ አድርጌያለሁ። እስቲ እስተዛው እንደው ይችን አነባበሮ ታፉ ያኑሯት። ሄየ እንደው እኮ ማርያም መርቃ የፈጠረቻት ብሩክ እመቤት ሆነች። እናናይ አቤት የልጇ ማማር፣ አቤት ያንደበቱ ለዛ፣ እንዴው እንዴት አድርጎ አሳምሮ ፈጥሮላታል። እናንተ የፍቅር አምባው ሚካኤል እባክህ ይችን ጀንበር እንኳን እንደው አንደበታቸውን ለጉመህ በሰላም አሳድረኝ። ምን ዋጋ አለው? ምን ዋጋ አለው? ልፊ ያለኝ ሴት የሰው ልጅ ባየሁ ቁጥር ባይኔም ባንደት ተንኳለለ። ኧረ እባክህ እናናይ፣ ኧረ እባክህ ይተውት። ምን አለ የናፈኩትን ልጅ አይን ብታሳይ፣ ጉድጓዴ ሳይማስ የልጅ ልጄን ብታስሚኝ። ሄድሊ መች በወጣሁ በገባሁ ቁጥር የሰው ልጅ እያየሁም ባይቀድመኝ ነበር። አንቺ እኔ እስታመች ወዝኛው ቃለሁ እናናይ ጣት ማታ ደጀ ሰላም ተደፍቻ አምላኬ መማጠኔን አላስተጓጎልኩ እና ጠሎትሽ አልደርስ ካለ ሰው የሚያደርገው ሞክረሽ መላት ዘይጅለትም ኖሯል። ለሱም እኮ አልወዘንኩ አንቱ ይኸው አስኳል የሚገኙት አክስቴ ሙሉ ዘንዳ መልእክተኛ ሰድጃለሁ። ምን አርጉኝ ብለሽ በይ። አይ የከተማ ሰው መላጣም ብዬ ታኪም ዘንዳ መድኃኒት ፈልገው እንዲልኩልኝ ነበር አደራ ያልኋቸው። አይን ከፊት ተከተማው መላ ቢኖር ነው የከተማው ሁሉ ሴት መክኖ እየቀረ ሀብቱን ለማንም ሲሳይ አድርጎ የሚሞት። አንቺ ታ እንግዲህ ታ የአምላክም ምህረት ተመጠበቅ በላይ እንዴት ምስኪንን የምን አረጋለሁና ናይ ትሰማያለሽ? አንቺ ይው ልጄ ሚስት ያረገሽ ቤቱን እንድታደምቂለት እንዳያልጅ አያያለች እንድምቦሽቦሽ ያለ ቆንጆ ወልደሽ እንድታስሚው። እንግዲህ አምላክ አልፈቅድታለው እኔን ምን አርጊ ይሉኛል? እምልሽማ እንደ ሰው ወቂበት ነው። ጸሎትሽ ሰሚ ታጣ ሰሚ ወዳለ በፊትሽ መልሰሽ አልቅሽን እምልሽ እኮ የት አንዱ ፈጣሪ የሌላ ማን ዘንዳ ሄጄ ላልቅስ? እሱን እኔ ነግርሻለሁ። እኔ ባለቤቱ አሳይሻለሁ። የስንቱንም ባያበሱ አገር በርሶ መጀን ብሎ የሰገደላቸው ጥሩ አዋቂ ያውቃለሁ። አገኝ አረግ እናኔ ምኑን ጉዳ መጡት አንቱ? የሚበጅሽን የነገርኩሽ ምን ትጫለሽ? እኔስ አይበጀኝም። እኔስ አይሆንብኝ። እንግዲህ ነግሬሻለሁ። አንቺ ፈቀድሽም አልፈቀድሽም ግቢው ሙጫ ይሻል። አንቺ አባወራው የልጅ ለሃጪና አፍቃል። ስለዚህ መሰንበቻውን ይዤሽ ዘልቃለሁ። ይተውኝ አንቱ እባክዎ አይፈትኑኝ። እኔ ታንድዬ በላይ አዋቂም የለኝ። እንግዲህ ተናግሬያለሁ። አበቃው። አይ እንግዲህ እኔ የማይበጀኝ ብያለሁ። አረ አሁን ደግ ነው እንግዲያው ተሆነ ዘንዳ ተኔና ታንቺ ቃል የማንኛችን እንደሚከብድ አውቃለሁ። አሻፈሬ ማለቱ ይበጀኛል ታልሽ እኔ ምን ማድርገውን አሳይሻለሁ። በቃ አሎ ቆይኝ እስኪ አባቴ። እንደው ይሄ ልጅ እንደው ምን ባደርገው ይሻለኛል? እናንተዬ እንዴ አንቴናስ ዮናስ። አቤት። ኧረ እሱን ዘፈን ቀንስልኝ አይደል እንዴ የምልህ። ምንድነው ቀነስኩልሽ አይደለም እንዴ? ከዚህ በኋላ ምን እንዳደርግልሽ ነው የምትፈልጊው? እንዴ ቀንስ ብዬሃለሁኝ። ይኸው የመጣው እንደው ወዮልህ። እንዴ ከክፍለ ሀገር እኮ ነው የማናገረው። ልጅቷ ከየትና የትርቃ መሰለ የምትደውለው። እሺ አውልሽ አቦ ምን አይነት ነገር ነው? እሺ ከሰው በገዛ ቤቱ ቆይ ሙዚቃ ካላዳመጠ የት ሄዶ ነው የሚያዳምጠው? ግድ የለም እንዴ እንዳላገጥክብኝ አትቀራትም። አሎ እሺ አንጓቼ ደህና ነን። ደህና አንቺ ልጅ እንደው እኛ ምን እንሆናለን ብለሽ ነው? ያለነው ሁሉ ተሞላበት ከተማ። እሱስ ደግ ብለሻል። እንዳው ግን አንቺዬ እውነት እንዳው እኛን ሰላም ለማለት ነው የደወልሽው? አይችልሽ
ዝናቡን እኮ ልኬው ነበር አልነገረሽም እንዴ? ደረሱ ነው ነው የምትይ? አይ ከይሲ ልጅ ቆየኝማ እስቲ ቆይ መጣ ቆይ አንዴ አንዳች የሚዘጋ ነገር ይዝጋህና እሱን ቴፕ ዝጋልኝ አይደል እንዴ? ምን ቆይ እሺ ታዲያ ምንድን ነው? እሺ ልጅት ከገጠረ ጓዳዋ በቆነጠረችው ሽራፊ ሳንቲም ነው እኮ የምትለው። እና እሺ ሆነ እንደሆነ ልቀቅ ብያለሁ። እሱን ቴፕ የት ነው እኮ የምልህ? ምንድን ነው እሱ? ልቀቅ ብያለሁ። ኧረ ቴፑን ሰበርሽው። እንክት ይበል አንተ አትገዛውም። ምን አስጨነቀ? ቆይ እሺ እማዬ ግን የማንም ሄጃ ባላገር 10 ይደውላልና አፈን ዝጋ። ገጠሬ ባመረተው እህል ሆድህን ቀብትተህ ነው ጥጋብ ያጠገብህ አይደለ? እሺ ጥሩ ነው። በቃ እሺ የፈለግነውን ነገር በቤታችን ማድረግ ማንችል ከሆነ እንሄድላችኋለን። ሂድ ጥርግ በል እንዴ! ሰው በገዛ ቤቱና ልጁ ማዘዝም አይችልም እንዴ እናንተዬ? እንዴ አራበሩን እንዳትሰብረው አንተ ለክፍታም እስኪ እንዲህ መገላገል እያለ ሃሎ ኧረ ተቃጠልኩልሽ አንቺዬ። እኛ የወለድነው እንዲህ እየተቃጠልን አንቺ ልጅ የሚያስወልድ መድኃኒት ካልወለዳችሁ ትናለሽ። እሱማ መች አጣሁት አንጓቼ። ለእንዲህ አይነቱ ችግር የሚሆን መድኃኒት የለም ብዬ ነበር ዝናቡን የሰደድኩብሽ። አንቺ ልጅ አሁን ማን ይሙት የአንድ እህቴ ልጅ ከጭንቀት የሚያድን መድኃኒት እያወቅኩ ዝም አልኩልሽ እንዴ? ልጁን ምን አስነክተሽው ነው እንዴ እንደ ፊጋ በሬ እየነጠረ ገፍትሮኝ ያለፈው? የታውት ጥጋብ ነው የሚያነጥረው። አሎ ወዲህ ነው አንጓቼ። እና የኔ ልጅ መላውን ታኪም አትጠብቂ። ባይሆን አምላክሽን ታክተሽ ተማጸኙ። አዎ እስኪ እኔ እጸልይልሻለሁ። ባይ ልጄ ብዙ ይቆጥርብሻል። ቤተሰቦችሽን ሁሉ ሰላም በይልኝ። አንድዬ ይሁንሽ። ይህቺ ልጅ አሁንም ማህፀኗ ፍሬ ያልቋጥር እንዳለ ነው። እሷም ክፉኛ ቸኩላለች እኮ እንጂ ከተዳረች ገና 3 ዓመቷ አይደል? እና 3 ዓመት ዋዛ መሆኑ ነው። ወይ ጉድ! መቼም እግዜሩ ፍሬሽ በዚህ ቀን ነው ካላላት እኮ 10 ዓመቷስ ብትወልድ ክፋት የለው። ኧረ ቆይ ታዲያ መድኃኒት እንደሌለው እንዲነግራት ዝናቡን ልከሸው አልነበረም እንዴ? ማለኩንስ ልኬው ነበር ግን ጊዜ ያጣ መሰል እኮ። እንዴት አይደል? ኧረ እንደው እሱንስ ይተውት እቴ። ይልቅ እንደው አረፍ ይበሉና ደክሞታልስ እንዴ። ዛሬ ስልክ ደውሎ ከፍቅር አምባ መነሳቱን ነግሮኝ እና አንጓችም እኮ ደህና ናቸው ብሎኛል። አቤት ፀሐዩ በጣም አጥቁሮታል። ይበሉ ፊቱን ለቅለቅ ይበሉና እኔም ምሳ ላቀርብሉ። ሰሚኛለሽ ሙሉ፣ ያው የዚህ የዝናቡሽ ነገር አላማረኝም። ኧረ እባክህ አንቱ ሰውዬ እባክህ ተው። አንቺ መቼም የሱ ክፉ ሲነሳብሽ አትወጂም። ትሰሚያለሽ? ከሱ ዝምድና የኔ ባልነት ነው የሚበልጥብሽ። እንዴ ምን ማለቱ ነው ገዝም? አሁን እንደ አዝማሚው አላማረኝም። እንዴ እሱ ረዳት ሆኖ ለዚህ እንዳልደረሰ የረዳት አይን አሊ ባይሆኗል። ዋልጌዎች ሆኑ እንደሆነስ ጠቦ ታንድ ረዳት ቢሆን ኖሮ አሁን እኔም እንዲያል ነበር። ተሄደክ ተመጣው የሚጣላ ከሆነ ግን ባለጌው ማንም ሳይሆን እሱ ራሱ ነው። በቃ ይተውት። እሺ አሁን እሱን ይተውትና ትሰሚኛለሽ? መኪናዬን ያልሆነ ጣጣ ውስጥ እንዳይከተው ነው የምሰጋው። ከረዳት አልስማማ ማለቱ ሳንስ አሁን ደግሞ ጭራሽ አያስፈልገኝም ብሎ መኪናውን ብቻውን ይዞ መሄድ ጀምሯል። ሾፌር ያለ ረዳት ምነው ቢተውት? ተነጋህል ባፌ እኮ ሳይዞር ነው። እርሶን እኮ እየጠበቅኩ ነው ገዝሙ። እነሱና ይለቃለቁና ህልብጤ አብረን ብንቀምስ እና እኔው ገብቼ ነው የምታጠበው። ታዲያ እኔ እንዳላስታጥበው አንቺ ምን በወጣሽና እንደ ሰራተኛዋን ፍቃድ ብትሰጃት ልጅሽን ለመቼ ነው እሱ የወለድሻት? አይ ለአምሮቴን እኮ አሁን ገበያ ልኪያት። አንቺ ሴት እኛ እብድ ነሽ ልበል? ኧረ እኔ እንደው ቅድም ፈልጋት ስልክ ብመጣ ገበያ ልኪያት አለው አልሽ። አሁን ደግሞ ከ2 ሰዓት በኋላ ገበያ። ታዲያ ቆይ እንዴት ያለ ነገር ነው ይሄ? ቤት ከኔ ሌላ አባወራለሁ ወይስ እንዴ? ጋዝሙ ምን ነካው? እንግዲያው ደግ ነው። አጎጮ ማሞጥሞጥ የያዘውን ልጅ መረም መልቀቅ
የሚያመጣውን ዕዳ አንቺው ትከፍሊዋለሽ። እንዴ ታዲያ እንዴ ወዴ ሊሄዱ ነው? ሻው ያን ወጠጤ ምን ልሰብስብ ስል አንቺ እየተከላከልሽ አይደል በላይ እንዲጋልብ ያደረግሽው? ልጄን እንዴት አድርጌ እንደመሰበሰብ አሳይሻለሁ። እኔ አይደለሁም ሰውዬው። ፀሐዩ እንዴት ያንገበግባል እናንተው። መጣሽ ፍቅሬ? አዎ መጣሁዬ። ላፍታ ታይኔ ባጣሽ አይነሽና ፍቄው ነበር። እኔም ድርስ ብዬ እስክመጣ ድረስ ልቤ ክፉኛ ነበር የተንጠለጠለ። ተመስገን። አሁን አይዞህ አየህ፣ ደርሼልሃለሁ። አቤት አቤት አምላኬ፣ ሰውነት ተምን የሆነው እሱ እንደዚህ የሚገኝ እጣይ ስለመጣሽ ነው እንጂ ፍቅሬ፣ እኔ እስከ ጠዋቱ የነቃሁን ደህና ነኝ። ደህና አይደለህም፣ ሰውነትህ በጣም ግሏል። ቆይ በቀለን እስክመጣ ድረስ እንዲጠብቅህ አደራ ብዬው አልነበር እንደሄድኩት? እሱም አደራውን አልበላም ልጄ። እግርሽ ከወጣበት ጊዜ አንስቶ ስሬ ሲዳክር ነበር የቆየው። እርስትና ልጄን ውለታ ቢስ አታደርጊው። ታዲያ እኔ መጥቼ አደራውን ሳልረከበው? የተማሪ ቤት መግቢያው ጊዜ ያለፈበታ ልጄ። እረሱስ እምቢ ብሎ ነበር፣ እኔው ተጭኜ ሰደድ። ግድ የለም አሁን እኔው ባለቤቷ ደርሻለሁ። ደገፍ በለኝማ፣ ደገፍ በለኝ። ትራሱን ላጥናለሁ። ፍቅሬ አይዞህ አይዞህ አየህ፣ ቀና ብለህ ቁጭ በልና ትራሱን ተደገፈው። ኧረ አንቺ ልጅ እንዲሁ ብሆን። ግድ የለህም አየህ፣ አይዞህ። አንድም የሚያሰቃይህ እንዲህ በአንድ ጎንህ ተኝተህ መዋልህ። ትንሽ ቀና ትንሽ። አሁን ጥሩ ተመቸህ አይደል? አንፈስ አደረግሽኝ አንቺው። ወትሮም እንደሚመችህ አላጣኸውም። እኔን የምታደክመኝ መስሎህ ነበር ይተይ ብለህ የከለከል። አቤት አንተ የብርማ ጊዮርጊስ ሰዎች እንዴ! አየህ አይነ ላይ እምባ። ተይው ልጄ ተይው ይፍሰስ። ለምን አየህ? ለምን ልቤ አቅም የከጀለው ለአንቺ ሲል ነበር። አምላኬን ጧት ማታ እድሜ የለመንኩት የአንቺን ወግ ለማየት እንዲያበቃኝ ነበር። በፈጠረ አየህ። አሁን ግን መሸነፌን፣ አሁን ግን እጄን መስጠቴን። አምላኬ አታልቅሽ ፍቅሬ። ይልቁኑ ልብሽን የኔ ነገር ያበቃለት መሆኑን አውቀሽ። አያበቃለትም። ለምንድን ነው እሱ የሚያበቃለት? አዘዘዋ ልጄ። አምላኪውን ብሎ ፈቀደዋ? አይፈቅደውም። አምላክ እንደ ሰው ጨካኝ ስላልሆነ ይሄ ይሁን ብሎ አያዝም። እበት ከምዝቅበት በረት አውጥቶ ያስተማረኝ አያቴ የሚጓጓለትን ውጤቴን ሳያይ እንዲያልፍ አምላክ ከቶ አይፈቅድም። እኔ አላየውም ልጄ። ገና ሞቴንም ቢሆን አትሞትም። አንተ አትሞትም አያያ። ይልቅ እምልህን እሺ በለኝ። ደጋፊ በሌለበት ጥለኸኝ እንዳትሄድ። ውጤቴን ሳታይ አንድ ነገር እንዳትሆን። ዛሬን እንኳን ተለመነኝና ሐኪም ቤት ይዤ ልሂድ። የለም ልጄ፣ እሺ አልልሽም። እና አያያ ባዶ ቤት በህመም መሰቃየትህ የሚያሳድርብኝን ጭንቀት አንሶ ጭራሽ ሕክምና ባለማግኘት ህመሜን አውቀዋለሁ እኮ አንቺው። ሐኪም አፉን የሚያውቁ አይደለም። እሱን የሚያውቁት ሐኪሞች ናቸው። ከእንግዲህ ባዶ ቤት ራስን ዘግተህ ወደ ሞት ስታመራ ዝም ብዬ አልመለከትም። ሐኪሙ እኮ ገንዘብ ይፈልጋል ፍቅሬ። እኔ እሺ ብልሽ ወይም ያላምልሽ አያትሽን አስገድደሽ ሐኪም ዘንድ ብትወስጂኝ አምጪ የሚሉሽን ገንዘብ ከምንሽ ታመጪዋለሽ? ያስጨንቃል፣ ያስፈራል። ግን ደግሞ በዚህ ዓለም ላይ
ከአንተ ህይወት ሊበልጥ የሚችል ምን ነገር ይኖራል? እና ፍቅሬ አትቆጣኝ፣ አትዘንብኝ። ስለማታስቆጭኝ አልቆጣሽ፣ ስለማታሳዝኝኝ አላዝንብሽ። እንግዲያው በቃ ወደ 9ኛ ክፍል ሳልፍ የሸለምከኝን ወርቅ ልሸጠው። ምን? አያያ ወይን እንካዬ ውሃውን ተጎንጭበት። አምላኬን አልኩ። ደህና ነኝ ልጄ። ውሃውን ደግመህ ተጎንጨው። የምታጭኝ ይህንን አያትሽን የምታሳዝኝኝ ያን ወርቅ አንገትሽ የፈታሽ ዕለት። ታዲያ እሺ ቆይ ምንም አትበይ ፍቅሬ፣ ዝም በይና የምልሽም ብቻ ስሚኝ። ሰው ሆኜ አንገትሽ ላይ የጣልኳትን ጥሪት አሳልፈሽ አታስከፊኝ። አያያ ይልቅ ለአባትሽ ደወልሽለት? አልደወልኩለት። ፍቅር ከታመምክበት ቀን አንስቶ ከ5 ጊዜ በላይ ደውዬ ወይ እንዲመጣ ወይ ደግሞ ማሳከሚያ እንዲልክልኝ ለባለቤቱ ነግሬያታለሁ። ገንዘቡን እኮ አልነበረም የፈለግኩት ልጄ፣ ጉዳዬ ከሱ ነበር። ለምን ይህን ያክል ጊዜ በዞርኩበት እንዳይዞር ብለህ ያራከውን ልጅህን ዛሬ ለምን ፈለግከው? ልጁን አደራ አለዋለሁ፣ ፍቅርታን እሰጠዋለሁ። ምን? አዎ ልጄ፣ ከአሁን በላይ ያለ ደጋፊ መቅረት የለብሽ። እናዬ እናቴ ላይ ያደረሰውን ግፍ ብረሳ አንተ ታልጋው ለስትቃትት ካዝና ከሞላ ገንዘቡ ቆንጥሮ ሊያሳክምህ አለመፈለጉን ረስቼ ዳግም እሱ ቤት እንዲሄድ ትመክረኛለህ? አሁን ልጄ፣ የጓጓሁለት ትምህርትሽ መና እንዳይቀር የአባትሽ ልጁን ይልሻለሁ። አላደርገውም። ከእንግዲህ የንፉግ እጁን ድጋፍ ብዬ ገዝሙ ቤት አልገባም። ፍቅርተ ተጨንቃለች። ምን ይበጃት ይሆን? ቅርስ ነው የተባለው ወርቅ በቅርስነት ቢቆይ ይሻላል ወይስ ተሸጦ አያቷ ቢታከሙበት? የወይዘሮ ሙሉ የእህት ልጅ አንጓች ሁኔታም የሚያሳዝን ሆኖ ይታያል። ከልጃቸው ስላልወለደች እማገላ የጠሏት ይመስላል። በሳቸውም ላይ ለመፍረድ አዳጋች ነው። የልጅ ልጅ ያውም የብቸኛ ልጃቸውን የደምለውን ልጅ መናፈቅ ተገቢ አይደለም ማለት ያስቸግራል። ግን ጭቅጭቁ ምን ይፈጥራል? ከተከታዩ ክፍል አብረን ቀሪውን እንከታተላለን። ካሳዬ ገበየው፣ ሶፊያ መሐመድ፣ ወለላ አሰፋ፣ ነብዩ ባዬ፣ ችሮታው ከልካይ፣ አረጋዊን አሰፋና ይብለጥ ግዛው ነበሩ ድራማውን የተጫወቱት። አዘጋጁ ዳንኤል አያሌው ነው። በተከታዩ ክፍል እስክንገናኝ ደህና ቆዩን።